ትንሽ ቃል ነው ዛሬ የሚያካፍላችሁ። ዛሬ የተያዘ ፋይናንሳችሁ የሚለቀቅበት ቀን፣ ነገራችሁ ከጨለማ ወደ ብርሃን የሚወጣበት ቀን፣ ውድቀታችሁ ወደ ክብር የሚቀየርበት ቀን፣ ሐዘናችሁ ወደ ደስታ የሚቀየርበት ቀን። አትጩሁና አሜን በልሲ። መጽሐፍ የእግዚአብሔር ቃል ሲናገር እንዲህ ይላል፣ በዛም ዘመን ንጉሥ ሄሮድስ መከራ ያጸነባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው ይላል። ይህ እጅ መጫን ማለት ምን ማለት ነው? እጅ መጫን ማለት ለብዙ ሰዎች ላይገባ ይችላል። እጅ ጭኖ መጸለል ሊሆን ይችላል። እጅ ጭኖ የተለያየ ማድረግ ይመስለዋል። እንደዛ ማለት አይደለም። እጅ መጫን ማለት በዛም ዘመን ላይ ክርስቲያን የተባሉት እየበዙ ሲሄዱ በቀን 3000 ሲያምኑ ብዙዎች ሲቀበሉ ጌታን በአንድ ፕሮግራም ላይ 500 ወይ 5000 ጌታን ሲቀበሉ የአገሩ ንጉሥ ግን ተቆጣ። እሱ ብቻ አይደለም፣ አዛቦችም ዙሪያ ያሉት ተቆጡ። በመቆጣታቸው ግን አንድ ነገር ተፈጠረ። ምንድነው የተፈጠረ? አሁን አንድ ስብሰባ አደረጉ። ያደረጉት ስብሰባ ምንድነው? ደቀ መዛሙርቶች እዛ ውስጥ አሉ። ኢየሱስ ክርስቶስ የቀባቸው 12ቱ አሉ። 12ቱንም በተራ ተራ እንግደላቸው። ይሄ እምነት ምን ይሆናል? ይበተናል፣ ይጠፋል ተብሎ ተማከሩ። አዎ ተመካከሩ። ከተመካከሩ በኋላ ወደ ንጉሡ መጡ። ንጉሥ በዛን ዘመን ልክ እንደ ፈርዖን እየተወራረሰ የመጣ ስልጣን ነው። በዛም ንጉሡ ግን ሄሮድስም እንዲህ አለ፣ ምንድነው የተማከራችሁት? ምክራችሁን ፈልጋለሁ አለ። እነሱማ ይህ ትላንት የመጣ እምነት ይኸውላችሁ ከፊታችን እየቀደመ ብዙ ሰዎችን እያበላሸ ነው አሉ። እነሱ ታዲያ ምን ይሻላችኋል ብለው ጠየቀ። እንዲህም አሉ፣ ይገደሉን ይጥፉ አሉ። ስለዚህ የዮሐንስን ወንድም ያዕቆብን ያዙት። ከያዙት በኋላ ምን አደረጉት ይላል? አሳረዱት። እንደ በሬ ነው ያረዱት፣ እንደ በሬ ነው የገደሉት። እሱን አይተው ጴጥሮስም ፈራ። ሊያስደነግጡ ብለው ሊገሉት መልሰው ዋናው ነው መያዝ ያለበት አሉ። ዋናው ማነው? ጴጥሮስ ነው። ጴጥሮስን ደግሞ ያዙት። ይህ ጴጥሮስ ማለት የኢየሱስ ክርስቶስ ወዳጅ ነው። ጴጥሮስ ማለት ለኢየሱስ ክርስቶስ የቅርብ ወዳጅ ነው። ይህ ወዳጅ የሆነውን ምን አደረጉት? ያዙት። ጴጥሮስ ግን በጣም ኃያል የሆነ ሰው ነበር። ጴጥሮስ ወንጌል ሲሰብክ አደባባይ ሊያግደው አይችልም፣ ቤት ሊያግደው አይችልም። እሱ አንድ ስፍራ ላይ ሲቆም 3000 ሰዎች በአንዴ ነው ጌታን የሚቀበሉት። እሱ አንድ አዳራሽ ሲቆም አዳራሹ በርተው ጌታን ሲቀበሉ ከ5000 በላይ ሰዎች በአንድ ጊዜ ጌታን ይቀበሉ ነበር። ይህ አበሳጫቸው። ብዙ ሰዎች ከጨለማ ወደ ብርሃን እየተቀየሩ ሲሄዱ ንጉሡ ተበሳጨ። ጨለማ የሚደግፉትም ተቆጡ። ስለዚህ ዮሐንስን ወንድም ያዕቆብን አስገደሉ እና መልሶ ደግሞ ጴጥሮስንም ደግሞ ያዙት። ጴጥሮስን ለማረር ሲጠባበቁ ግን አንድ ነገር ተፈጠረ። በየዓመቱ ፋሲካ በዓል አለ። ደንብ አላቸው፣ ልማድ አላቸው። በዛን ሰዓት ላይ ወጉን አጥብቀው ነው የሚያከብሩት። ሰውንም መግደል አይችሉም። ስለዚህ ምን አደረጉ? ወደ ወህኒ ቤት እንድታሰር አደረጉ። ስንት ሰው እንዲጠብቅ? 16 ጭፍራዎች እንዲጠብቁ ለ16 ጭፍራዎች አሳልፎ ሰጡት። አዎ ትእዛዙ ከባድ ነው። ይህ ትእዛዝ በጣም ከባድ ትእዛዝ ነው። ይህን 16 ወታደሮች እንደኛና እንደናንተ አይደሉም። በዛ መንግስት ስር ላይ የሰነጠሉት ኮማንዶች ሊሆኑ ይችላሉ። ልዩ ወታደሮች ሊሆኑ ይችላሉ። ጡንቻቸው ፈርጣም ያለ ሊሆን ይችላል። ሁሉንም ነገር በመልካቸው የሚያስፈሩ ነበር። ለምን? ጴጥሮስን እንዲጠብቁ። አያችሁ፣ ጴጥሮስ የታሰረ ሰዎች በሚታሰሩበት እስር ቤት አይደለም የታሰረ። ጴጥሮስ የታሰረ ወደ ጨለማ ክፍል አስገብቶ 3ኛ ክፍል ላይ አስገብቶት አሰሩ። ማስጠንቀቂያው ግን ከባድ ነው። ማስጠንቀቂያው ግን ከባድ ነበር።
በዛ ሁኔታ ላይ ይህ ሰው ሊያመልጥ ስለሚችል የንጉሡ ትእዛዝ ስለሆነ ጥብቅ ትእዛዝ ስለሆነ አንድ ነገር እናድርግ አሉት። አራት ሆኖ መጠበቅ ጀመሩ። አንድ ምክር ተማከሩ። የጴጥሮስ ቀኝ እግር ከቀኝ ወታደር ጋር ይታሰራሉ። የጴጥሮስ ቀኝ እጁ ከቀኝ እጅ ከወታደሩ እጅ ጋር ይታሰራሉ። በግራና በቀኝ ጴጥሮስ ምን ሆነ? ታሰረ። ልብሱንም አወለቁለት። ጫማ ነበረ፣ ጫማውንም አወለቁ። የለበሰው ሱሪ ሳይቀር ራቁቱን አስቀርቶ ምን አደረጉ? አሰሩ። መቀመጥ አይቻልም፣ መንገዳገድ አይቻልም። በሁለት በኩል ተወጥሮ ነው የታሰረ። እዛ ውስጥ ምን አለ? ማብራት የለም። እዛ ውስጥ ምን አለ? ያለ ጨለማ ነው። ጨለማ ውስጥ ላይ ማንንም ማት አይቻልም። በዛን ሰዓት ቢንቀሳቀስ ሁለት ወታደሮች አጠገብ ያሉት ሊመቱ ይችላሉ። በእጆቻቸው ሰይፍ ይዞ ሊሆኑ ይችላሉ። ከፊት ለፊት ያሉት ደግሞ ሁለቱ በጣም አጥብቆ ይጠብቁ ነበር። ማንን? የተቀባውን ጴጥሮስን ይጠብቁ ነበር። በዛ መሃል ላይ ግን አንድ ነገር ተፈጠረ። ውጭ ላይ ደግሞ አንደኛ በር ላይ 4 ጭፍራዎች ይጠብቁ ነበር። ሁለተኛ በር ላይ 4 ጭፍራዎች ይጠብቁ ነበር። በመጨረሻና በሶስተኛ በር ላይ ምን ይሆን ነበረ? 4 ወታደሮች ይጠብቁ ነበር። አንድ ላይ ሲደመሩ 16 ወታደር ተመድቧል። በማ ላይ? በጴጥሮስ ላይ። ጴጥሮስ በሰንሰለት ነው የታሰረ። ማምለጥ አይቻልም። 3 በሮች ተዘግቶበት ነው ያሉት። ዛሬ ግን ለሚያምን ሰው ትንቢት እናገራለሁ። በዚህ ምሽት ለ20 ዓመት የተዘጋ፣ ለ40 ዓመት የተዘጋ፣ ለ10 ዓመት የተዘጋ ዛሬ አንድ በር ይከፈታል። ማርያም ቤት ላይ አጥብቆ ይጸልዩ ነበር። ምን እያደረጉ ነበር? አጥብቆ ይጸልይ ነበር። ለማ? ለጴጥሮስ። ለምን? ከእስር ቤት እንዲያመልጥ ይጸልዩ ነበር። ለጴጥሮስ ብቻ አይደለም። ይህ ክርስትና በአገሩ ላይ እንዲስፋፋ፣ ይህ ክርስትና በአገሩ ላይ እየተበተነ እንዲሄድ አጥብቆ ይጸልይ ነበር። የሰማይ አምላክ ግን ጸሎታቸውን ሰማ። ዛሬ ምሽት እንዲህ ብዬ እናገራለሁ። ለሚያምን ሰው፣ ለሚቀበል ሰው፣ ከቃሉ ለሚስማማ ሰው አሁን ትንቢት እናገራለሁ። ከእጅ የወጣ ወደ እጅ ይመለሳል። አሜን። አዎ አንድ ነገር ነው የተፈጠረ። ክብር ለማይሆን በዛ መሃል ላይ ግን ጴጥሮስ እኩለ ሌሊት በሆነ ሰዓት፣ እኩለ ሌሊት ማለት ከምሽቱ 6 ሰዓት፣ ለጴጥሮስ ዘመዶቹ የሉም፣ ወገኖቹ የለም። ከወገን የሚበልጥ ከዘመድ የሚበልጥ ሰማይ ሆኖ ይመለከተው ነበር። አንተ ዘመድ የለኝም ያልከው፣ ወገን የለኝም ያልከው የሰማይ አምላክ ዛሬ በሕይወት ጣልቃ ይገባል። ጴጥሮስም አንድ ነገር ተፈጠረ። ምን አለ? ተኛ፣ አንቀላፋ። ከፊት ለፊቱ ሞት አለ። ከፊት ለፊቱ የሚታረድ ሰይፍ አለ። ከፊት ለፊቱ ገዳዮች አሉ። ይህን ገዳይ ያየ በእግዚአብሔር ስለተደገፈ ምን ሆነ ይላል? ተኛ። ዛሬ በእግዚአብሔር የተደገፋችሁ ቀኝ እጆቻችሁ ስጡኝ። ሊገላችሁ የመጣ ጠላት አያገኛችሁ። አዎ ይህ ብቻም አይደለም። ልንገራችሁ፣ በዛ ቤት በነ ማርቆስ ቤት ላይ አጥብቆ ሲጸልዩ ሰማይ ሰማ። ሰማይ ሰምቶ ግን ማንን ላከ? መልአክን ላከ። በተጨነቅከው ጉዳይ፣ ዋጋ በከፈልከው ጉዳይ፣ ጠላት በዘጋብህ ጉዳይ፣ እንባ በእንባ ባደረገብህ ጉዳይ፣ ቤት ላይ የሐዘን ድንኳን በጣለብህ ጉዳይ ላይ እግዚአብሔር ዛሬ መልአክ ይልካል። ያ ሐዘን ወደ ደስታ ይቀየራል። በዛው ውስጥም ግን ሳለ ግን ከሰማይ መልአክ መጣ። መልአኩ ግን ከእግዚአብሔር ዘንድ ስለመጣ የተዘጋ በር ግን ሊያግደው አልቻለም። ከሰማይ ስለመጣ ከሰማይ የሚመጣ ከሁሉ በላይ ነው። የተዘጋ በር ውስጥ ላይ ምን ሆነ ይላል?
ገባ። ሲገባ ለአንደኛ ጊዜ ጨለማ ወደ ብርሃን ተቀየረ። ያ ጨለማ ግን ለጠላቶች እሳት ሆነባቸው። ዛሬ እናገራለሁ፣ በመንደር ላይ፣ በሰፈር ላይ፣ በአካባቢ ላይ፣ በስራዬ ላይ፣ በጤንነት ላይ የታወጀ አዋጅ ይሻር። አዎ አንድ ነገር ተፈጠረ። መልአኩ ግን ገባ። የቆመው ግን ጴጥሮስ አጠገብ ላይ ቆመ። ከቆመ በኋላ ግን ጴጥሮስን ጎድኑን ምን አደረገ? ነካ። አንተ እጅ ከፈርክ ልተንብህ ተቀበለኝ፣ ከቃሉ ተስማማ። የሰማይ እጅን ይነካል። መጣ። የጴጥሮስንም ጎድኑን ነካ። ጴጥሮስም ነቃ ይላል። የነቃ ለካ እሱ በእንቅልፍ ልቡ ነው የነቃ። ከዛ እንዲህ አለ። በእጁ የጴጥሮስ ጎድኑን ስነካ ምንድነው የሆነ? ከእጁና ከእግሩ ሰንሰለት ምን ሆነ? ወደቀ። ከፋርክ ከፋርክ። ዛሬ ልናገር ባክ መጥቶብኛል። በዚህ ቃል ተስማማ። ጠላት ያሰረ ፋይናንስ ዛሬ ይፈታል። ጠላት ያሰረ ገመድ ይበጠሳል። ጠላት ያዘ ገመድ ይበጣጠሳል። ማነው የሚቀበለኝ? ማነው የሚስማማ? ከቃሉ ጋር ማነው የሚቀበለኝ? ልናገር ልተንቢ ዛሬ እንዲሆናል። ከእግሮቻችሁ ከእጆቻችሁ መርገም ይሰበራል። በትከሻችሁ ላይ ቁጭ ብሎ የሚያስነክስ ይሰበራል። አረፍ በሉ፣ አረፍ በሉ። ይችላል ጌታ፣ ጌታ ይችላል። የታመመውን መፈወስ ይችላል። ባዶ የሆነውን መሙላት ይችላል። ያዘነውን ማስደሰት ይችላል። ያጣውን ባለጠጋ ማድረግ ይችላል። ያለቀሰውን የማሳቅ ኃይል አለው። ዛሬ አንድ ሰው ሳቅ ይዞ ይወጣል። አዎ አንድ ነገር ተፈጠረ። ጴጥሮስን ነካ፣ ጴጥሮስም ነቃ። ዛሬ ክሳራ የታወጀባችሁ፣ ዛሬ ሞት የታወጀባችሁ፣ ዛሬ ማጣት የታወጀባችሁ፣ ዛሬ አዋጅ በአዋጅ ይሻራል። አሜን፣ አሜን፣ አሜን። ክብር ለማን ይሁን? ክብር ለማን ይሁን? እንዲህ ሆነ። ጴጥሮስ ከእጁ ሰንሰለት ሲበጠስ ሲወርቅ መልአኩ ግን አናገረ። አሁን የሚያናግር ዘመን ላይኖር ይችላል፣ ወገን ላይኖር ይችላል። የሰማይ አምላክ ግን ያናግራል። እሱ ግን አልፋና ኦሜጋ ነው። እሱ ግን መጀመሪያና መጨረሻ ነው። እሱ ግን ፊተኛና ኋለኛ ነው። ዛሬ በነገር ሰብሮ ይገባል። ይችላል ወይ? ይችላል ካልክ ያ የታሰረ ፋይናንስ ዛሬ ይፈታል። አሜን፣ አሜን፣ አሜን። አዎ ልብስን ልበሳለው፣ ለበሰ። ጫማዬንም አድርጋለው፣ አደረገ። ኦ እጅ ቀኝ እጅ ስጠይ ከቅድመ አያት እየመጣ ከቅድመ አያት እየመጣ ኦ ክብርን ያወለቀ ያ መርገም ከቤት እንደ ኳስ ተጠልዞ ይውጣ። አዎ ጴጥሮስ ግን ምን አለ? ጴጥሮስ አለ አቤት አለ። ጠላቶች ፈዘዋሉ። አረ አይደለም፣ እያዩኝ እኮ ነው። አራቱም አይኖቻቸው የለም፣ ተዘግቷል። በፓቴር ነው የተዘጋው። አሜን፣ አሜን፣ አሜን። ይችላል። ዛሬ ለአንድ ሰው እናገራለሁ፣ የታሰረ ነገሩ ይፈታል። ከዛ ጠላቶቹ ምን ሆኑ? ፈዘዙ። ዛሬ ልዩ ልዩ በስራችሁ ላይ በስራ በየትኛው ፋይናንስ ቢሮ ቢሆን የትኛው ቢሮ መንግስት ስራ ቢሆን በሚሰሩበት መደብ ላይ ቢሆን የፈዘዛችሁ ሰዎች መልእክት አለኝ። የሰማይ መልአክ መጥቶ ነገራችሁን ይነካ። ይችላል። ይችላል ወይ? አዎ ዛሬ በመንፈሴ እያየው ነው። የብዙ ሰዎች ቋጠሮ ሲፈታ እያየው ነው። የታሰረ ገመድ ሲበላ እያየው ነው። ሰንሰለት ሲበጣጠስ አየው። ያ ሰው እኔ ነኝ ካልክ ይሁንልህ። ፈዘዙ ጠላቶች። ዘንድሮ ግን አንተ በሚሰራበት ቦታ ላይ ያፈዘዙክ ራሳቸው ይፈዛሉ። ጠላት አይኑ እያየ ትሮጣለህ፣
ትቆማለህ ያለ ይስማ፣ ትሮጣለህ ያለ ይስማ፣ ትበራለህ። ለአንድ ሰው ክንፍ ይገጠምለታል። ይሄ ክንፍ ሲገጠም ግን እንዲህ ነው የሚሆነው። የቀደሙ ክንፍ ትቀድማለህ። ዋላ የቀረቀው ከመሰል ዛሬ መልአክ ያስቀድማል። ሃሌሉያ! ይችላል ወይ? እንዲህም ሆነ ምን ሆነ? ተከተለኝ አለ መልአኩ። ልክ መልአኩን ልብሱን ለብሷል። ጴጥሮስን ያስቆሙት ጠላቶች ራሳቸው ቆሞ ጴጥሮስ መራመድ ጀመረ እና ከመልአኩ ጋር ሲራመድ ጠላት የዘጋ በር ተከፈተ። አሁንም ሁለተኛ በር ተከፈተ። ጠላቶች ግን አይኖቻቸው ታወረ። በእናንተ ጉዳይ ላይ በክፉ የሚያይ አይኑ ይታወር። ሶስተኛ በር አውቆ ምን ሆነ? የዚህ ቃሉ ርዕስ የተዘጋቢ ተከፍቷል። 2018 የተዘጋ 2019 ብርቅድ ብሎ ተከፈተ። የዘጋ ይስማ፣ ሟርተኛ ይስማ፣ ደጋሚ ይስማ፣ ፈልፈላ ይስማ። ለአንድ ሰው በር ተከፈተ። ዛሬ ውድቀት በክብር ይቀየራል። ልናገር ወይ? ቀኝ እጅን ብቻ ስጠኝ። ሃሌሉያ ሃሌሉያ። ከዚህ ወደ ቤት ስትመለሱ በሰፈራችሁ ቁጭ ብሎ የሚያስጨንቅ ይውደቅ። በሩም አውቆ ተከፈተ። ሶስተኛ በር የተከፈተ ከልካይ የሌለ በር ተከፈተ። ሊያስራችሁ የወጣ ታስሯል። ሊይዛችሁ የወጣ ታስሯል። ሊያስጨንቃችሁ የመጣ ታስሯል። ሊወጋችሁ የመጣ ታስሯል። እጅ ከፍ አድርግና ጠላት ታስሯል በልስ። ይችላል ወይ? ከዛ ጴጥሮስ በጨለማ የሚፈራ ሰውዬ በብርሃን እያፋጨ ሄደና እዛ ቤት ያለች አንድ ሴት ማን አለች? እኔ ጴጥሮስ ነኝ። አንተ ድምጽን ቀስ አድርጊ። እኔ ጴጥሮስ ነኝ። አንተ ቀስ አድርጊ። ጴጥሮስን መስሎ ሰይጣን ሳይመጣ ገርም በስመ አብ ብላ በሩንም ሳይከፍት በድንጋጤ ተሰብስቦ የሚጸሉበት ሰዎች ደረሰችና እንዲህ አለች። አሁን ማኑ ግቢ አንኳኳ አሉ። እዛ የሚጸሉ ሰዎች ጴጥሮስ ነው። አንቺ አብደሻል እንዴ? ጴጥሮስ እኮ ጠዋት ነው የሚገደለው፣ ሌሊት ላይ። ከዛስ እኛ የምንጸልየው እኮ ሌሎች ክርስቲያኖች እንዳይታሰሩ እንዳይገደሉ ብለን ነው እንጂ የሱ ነገር አልቋል። ሶስተኛ ክፍል ገብቶ እኮ ነው የታሰረ። ስላለቀ የሱ አልቋል። ካላመናችሁ ሄዱና ስሙ። መጡ። እነሱ ግን ደፋር ናቸው። የፈሪ ድምፅ እንደዚህ ነው። ማን ነው? ባክ ክፈት ባካል። ታዲያ ማን ናት? እኔ ጴጥሮስ። እንዴት እንዲለውን ይችላል? አልከፈቱም እኮ የተከራከሩ። ከፈር ግጂ ከእጅ ይወጣ ወደ እጅ ይመለስ። አዎ። ከዛ ምን ተፈጠረ? አንድ ነገር ተፈጠረ። የተፈጠረ ነገርም እንዲህ ነው። ከዛ ምን ተፈጠረ? አንድ ነገር ተፈጠረ። ጴጥሮስ አንድ ነገር ነው ያደረገ። ተከፈተለት። አልታረክም። ይሄው አንገቴ፣ እጅስ ይሄው፣ እግርስ ይሄው። ከዚህ በኋላ ለምን ነበር የዘጋችሁ? ክፈቱ። የጠላት በር ይዘጋል፣ ያንተ በር ይከፈታል።